በዛሬው ቆይታችን ስለ ተወዳጇ ስለ ታታሪዋ እንዲሁም የብርታት ምሳሌ ስለሆነችው ስለ ሳያት ደምሴ ተደምጠው የማይጠገቡ የህይወት ጉዞቿን ቃኛለን። ሳያት ደምሴ ማናት? ወደ ሞዴሊንግ ህይወት የገባችበት አጋጣሚስ ምንድነው? ተገድጄ ነው ወደ ትወናው ዓለም የገባሁት የምትለው ሳያት ያለ ፍላጎቷ ማን ነበር ያስገደዳት? እንዲሁም በተለያዩ አጋጣሚዎች እንደሰማነው እውን ሳያት ደምሴ በለጋ ዕድሜዋ ተደፍራለች ወይ? የትዳር ህይወቷስ ምን ይመስላል? እነዚህንና የተለያዩ ስለ ተወዳጇ ሳያት ደምሴ ያልተሰሙ የህይወት ውጣ ውረዶችን እንዳስሳለን። የተለያዩ የሀገራችንን ታዋቂ ሰዎች የህይወት ታሪክና ያልተሰሙ መረጃዎች በየጊዜው እንዲደርሳችሁ የፈገግታ ታሪክስ ዩቲዩብ ቻናልን ሰብስክራይብ በማድረግና የደውሏን ምልክት በመጫን በማራኪና አዝናኝ አቀራረብ የሚቀርቡ ታሪኮችን በየጊዜው ይከታተሉ። በቀጣይ ቪዲዮ የተወዳጁን ኮሜዲያን በረከት በቀለ ወይንም ፍልፍሉ የህይወት ታሪክ በአዝናኝ አቀራረብ ይዘንላችሁ እንቀርባለን። ቪዲዮው እንደተለቀቀ እንዲደርሳችሁ የፈገግታ ታሪክስ ዩቲዩብ ቻናልን ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ ይሁኑ። በ1978 ዓመተ ምህረት በአዲስ አበባ ከተማ ለቤተሰቦቿ አራተኛ ልጅ በመሆን የተወለደችው ተወዳጇ ሳያት ደምሴ የኤሌመንተሪና ሃይስኩል ትምህርቷን እዚሁ አዲስ አበባ አጠናቀቀች። በፍጹም ትህትናና ጨዋነት ያደገችው ተወዳጇ የቅርብ ወዳጆቿ የሥርዓቷን ልክ ሲገልጹ የገዛ ቁም ሳጥኗን እንኳን አንኳኩታ ነው የምትከፍተው የሚሉላት ገና በልጅነት በ17 ዓመት ዕድሜዋ ወደ ሞዴሊንግ ዓለም የተቀላቀለችበትን አጋጣሚ በፈገግታ እንዲህ ትገልጸዋለች። ቁንጅና ውድድር የገባ ነው አሁን ስናገር ያስቃል ግን አፕል አለ ብለው ነው። በሰዓቱ አብራት ከነበረችው አንዲት የትምህርት ቤት ጓደኛዋ ጋር በመሆን ምርጥ 25 ውስጥ ለምትገቡ ቆነጃጅቶች የተለያዩ ፍራፍሬዎችንና ውበት መጠበቂያ በነፃ ታገኛላችሁ በሚል ማስታወቂያ የተነገረውን የቁንጅና ውድድር ሳያትና ጓደኛዋ ለአፕል ካላቸው ጥልቅ ፍቅር የተነሳ ውድድሩን ለመሳተፍ ይወስናሉ። በሰዓቱ ከነበሩት በመቶዎች የሚቆጠሩ ቆነጃጅቶች መሃል ተወዳጇ ሳያት 20ኛ ደረጃን በመያዝ ምርጥ 25 ውስጥ መግባት ቻለች። የጓደኛዋን ውጤት ግን በሌላ ጊዜ አጣርተን የምንነግራችሁ ይሆናል። እነሆ የሳያት ደምሴ የሞዴሊንግ ህይወት በ17 ዓመቷ ፋሽን ኢትዮጵያ የተባለ ድርጅት በሸራተን ሆቴል ባዘጋጀው የቁንጅና ውድድር ተጀመረ። እንደዋዛ በነፃ አፕል ለማግኘት የተጀመረ የሞዴሊንግ ህይወት ከጥቂት ዓመታት በኋላ ተወዳጇን ሳያት ደምሴ በ2004 ዓመተ ምህረት ሚስ ኢትዮጵያ ሆና እንድትመረጥ መነሻዋ ሆነ። የሚገርመው ግን በሰው ልጅ የህይወት አጋጣሚ ውስጥ እንደ ቀላል የሚፈጠሩ ክስተቶች በአግባቡና በማስተዋል ከተጠቀምናቸው ለማሰብ እንኳን በሚከብዱን በምኞት ዓለም በመናብ ከመንስላቸው ስፍራዎች ያደርሱናል። የሳያት በአፕል የተጀመረ ጉዞ ከብዙ ልፋትና ትጋት በኋላ በ2010 ዓመተ ምህረት በአፍሪካ ህብረት የወጣቶች አምባሳደር በመሆን ከሀገሯ አልፋ ለአፍሪካ የምታስፈልግ እንስት ሆነች። የሳያት ደምሴ ጉዞ በሞዴሊንግ ህይወት ይጀመር እንጂ በተለያዩ የሙያ ዘርፎች ውስጥ እንከን አልባ የሚባሉ ስራዎችን ሰርታለች። ተወዳጇ ሳያት ተዋናይት ናት፣ ሙዚቀኛ ናት፣ ፕሮዲውሰር ናት፣ የሴቶች መብት ተሟጋች ናት፣ የተዋጣላትም ነጋዴ ናት። ተወዳጇ ሳያት ከሞዴሊንግ ስራዋ በመቀጠል የተቀላቀለችው የሙያ ዘርፍ የፊልም ትወና ዘርፍ ነበር። ይህ የሆነው ግን በሷ ፍላጎት አልነበረም። በሁኔታዎች አስገዳጅነት ተዋናይት ሆናለሁ ብላ አስባ የማታውቀው ሳያት ወደ ፊልሙ ዓለም ተቀላቀለች። በሰዓቱ የሚስ ኢትዮጵያ ማዕረግ በሳያት እጅ ስለነበር አንዲት እንስት ይህን ማዕረግ ሲሰጣት ከሚስ ኢትዮጵያ ውድድር አዘጋጆች ዘንድ የምትፈራረማቸው ቅድመ ሁኔታዎች ነበሩ። ከነዚህም ቅድመ ሁኔታዎች መካከል ሚስ ኢትዮጵያ ሆና የተመረጠችውን ግለሰብ ለፊልም፣ ለሙዚቃ ክሊፕ፣ ለማስታወቂያ እንዲሁም ለተለያዩ ስራዎች የሚፈልጋት አካል ካለ ግለሰቧን ሳይሆን የሚስ ኢትዮጵያ አዘጋጅ ማናጀሮችን ነበር ማነጋገር ያለበት። ማናጀሮቹ ፈቃደኛ ከሆኑና በሂሳብ ከተስማሙ ሚስ ኢትዮጵያ በመሆን የተመረጠችው ግለሰብ ስሪ የተባለችውን
የመስራት ግዴታ አለባት። አለበለዚያ ግን ኮንትራቷን ማፍረስ ብቸኛ አማራጯ ይሆናል። በዚህም መሰረት ተወዳጇ ሳያት ባላሰበችበት ሰዓት ለፊልም ስራ እንድትዘጋጅ ተነገራት። ፊልምን ከማየት በዘለለ የማታውቀው ሳያት የመጀመሪያ ፊልሟ ስክሪፕት ተሰጣት። በጣም ደነገጠች። ምናልባትም ፊልሙ ላይ የተሰጣት ካራክተር የሞዴል ገጸ ባህሪ ቢሆን ብላ ተመኘች። ነገር ግን ፍጹም የተለየ ገጸ ባህሪ ነበር። ሳራ የሳያት ደምሴ የመጀመሪያ ፊልሟ። የሳራ ፊልም ዳይሬክተር የነበረችው ሄለንን እጅግ እንዳስቸገረቻት ሳያት ትናገራለች። በሰዓቱ ከመልክ በዘለለ ሌላ ተሰጥኦ ያልነበራት ሳያት ከዚህ የፊልም ዓለም መንደርደሪያ ተነስታ እጅግ የሚያስገርም ዓለም አቀፍ ፊልም ላይ ተሳትፋለች። ሳያትን ከብዙ ሰዎች የሚለያት ድፍረቷ ነው። ላመነችበትና ለወደደችው ከራሷ በስተቀር ለማንም ጆሮ አትሰጥም። በሳራ ፊልም የተጀመረው የሳያት የትወና ህይወት በውብ መልኳ ሳይሆን በችሎታዋ ፊልም እንደምትሰራ በተለያዩ ስራዎቿ ህዝቡን አሳመነች። በቀጣይ ቪዲዮ የተወዳጁን ኮሜዲያን በረከት በቀለ ወይንም ፍልፍሉ የህይወት ታሪክ በአዝናኝ አቀራረብ ይዘንላችሁ እንቀርባለን። ቪዲዮው እንደተለቀቀ እንዲደርሳችሁ የፈገግታ ታሪክ ዩቲዩብ ቻናልን ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ ይሁኑ። ከሀገር ውስጥ ስራዎችም አልፋ በጀርመን ፕሮዳክሽን የተሰራው ነጩ ኢትዮጵያዊ ወይንም ዘ ዋይት ኢትዮጵያን የተሰኘ በበርሊን ፊልም ፌስቲቫል ላይ አሸናፊ በሆነ የፊልም ስራ ላይ ተሳትፋለች። በጣም ስክሪፕት በመምረጥ የምትታወቀው ሳያት ልክ እንደ ሆሊውዱ አክተር ሊዮናርዶ ዲካፕሪዮ ማስተርፒስ የሆኑ ስራዎችን ብቻ ነው የምትሰራው። ለዛም ነው ብዛት ያላቸው የኢትዮጵያ ፊልሞች ላይ የማናገኛት። ሳያት ደምሴ ከተወነችባቸው ስራዎች መሃል ተጠቃሾቹ ላውንደሪ ቦይ፣ ስላንቺ፣ ህጋዊ ጋብቻ፣ አዳምጥ፣ ስሜት ወይስ ስሌት፣ የብርሃን ፊርማ እንዲሁም በ2013 መታየት የጀመረው እጅግ በፍቅር የተወደደው የቴሌቪዥን ድራማ እረኛዬ ላይ መሪ ተዋናይ በመሆን መላው የኢትዮጵያን ህዝብ አንድ በሚያደርግ ደረጃ አስገራሚ የትወና ብቃት አሳይታናለች። ሆኖም ግን የሳያት ደምሴ ጉዞ በሞዴሊንግና በትወና ብቻ የተገታ አልነበረም። ቀደም ብዬ እንደገለጽኩት ተወዳጇ ሳያት ደፋርና ታታሪ ናት። ያሰበችውን ከማድረግ የሚገታት የለም። በዚህም መሰረት ራሷን በሙዚቃ ዓለም መፈተሽ የፈለገችው ሳያት የማንንም ሐሳብና ማይክ ሳትጠይቅ ሰተት ብላ ወደ ሙዚቃው ስቱዲዮ ገባች። በተለያዩ የአይዶል ሾው ውድድሮች ላይ የምናያቸው ዳኞች ቁጭ ብለው ከሚሰጡት አስተያየት ይልቅ የሳያት የድፍረት ጉዞ ለብዙ ወጣት ሙዚቀኞች ተስፋን ይለግሳል። ተወዳጇ ሳያት ስለ ቅላጼዋ ተጨንቃ ቢሆን ኖሮ ሃይ ፒች ወይንም ሎ ፒች እያለች አልችልም ብላ ትታው ቢሆን ኖሮ አይረሴ የሆነውን ክፍል 3 አልበም ባልሰማነው ነበር። የሳያት የሙዚቃ ህይወት ከሞዴሊንግና ከትወና ህይወቷ የሚለየው ከህዝቡ የነበራት ተቀባይነት ነበር። ብዙሃኑ የሀገራችን ህዝብ በሳያት የሙዚቃ ስራዎች ደስተኛ አልነበረም። ደስተኛ ለመሆን ብቻም ሳይሆን ከብዙ ግለሰቦች ሙዚቃ እንድታቆም የተለያዩ አስተያየቶች ይደርሷት ነበር። ከዓመታት በፊት በአሜሪካ በመድረክ ላይ የሙዚቃ ስራዋን እያቀረበች ከነበረችበት መድረኩን ለቃ እንድትወርድ ህዝቡ በጩኸት ሙዚቃዋን እንድታቋርጥ አድርጓታል። ነገር ግን ሳያት ማለት ፈተና የሚያጠነክራት፣ ሰዎች አፈር ውስጥ ሲቀብሯት ከመሞት ይልቅ እንደ አዲስ መብቀል የምታቅ ልዩ ሴት ናት። ሙዚቃ አትችይም፣ ተስፋ የለሽም ብለው ቀብረዋት ለሄዱ ግለሰቦች በ2012 ዓመተ ምህረት እንደ አዲስ በመብቀል በጊዜው እጅግ አነጋጋሪ የሆነ የሙዚቃ ስራ ይዛ ብቅ አለች። አትችይም ያሏት ሰዎች ድምጻቸው ጠፋ። እችላለሁ ብላ ወደ ክርክር ያልገባችው ሳያት በስራዋ እንደምትችል አሳየች። በራሷ ዓለም ሁሌም ስኬታማ ነኝ የምትለው ሳያት በንግዱ ዓለምም ቀላል የማይባሉ ስኬቶችን ተቀዳጅታለች። በገባችበት ዘርፍ ሁሉ ስኬት መለያዋ ሆኖ ተስተዋላለች። ለዚህ ሁሉ ምክንያት ደግሞ መልኳ ሳይሆን በራሷ ላይ ያላት እምነት ነበር። በመጨረሻም በሀገራችን በሳያት ላይ በብዛት የሚነገርባት ሐሜት በልጅነቷ በብዙ ግለሰቦች በአንድ ጊዜ ተደፍራለች የሚለው ታሪክ መነሻው ከየት ነው? በ1990ዎቹ በሀገራችን አንድ ሴት በብዙ ወንዶች የመደፈር ታሪክ
በተደጋጋሚ የሚከሰት ነበር። በዚህም ምክንያት በሰዓቱ የነበሩ እንስት ታዋቂ ግለሰቦች የዚህ ሐሜት ሰለባ ነበሩ። ከነዚህም ታዋቂ ግለሰቦች መሃል ሳያት ደምሴ አንዷ ነበረች። ነገር ግን ይህ የዓመት ወሬ ነው እንጂ ተወዳጇ ሳያት በምንም አጋጣሚ የመደፈር ጥቃት አልደረሰባትም። እውነታው ይህ ቢሆንም አንድም ቀን ሳያት ደምሴ ጥቃት አልደረሰብኝም ብላ ስትከራከር አትሰማም። ምክንያቱም ሐሜቱን ለሐሜተኛ ትታ እሷ ብዙ ስራዎችን እየሰራች ነበር። ስለ ግል ህይወቷ ለህዝብ ማሳወቅ የማትፈልገው ሳያት ስለ ትዳር ህይወቷ በሚዲያ ተናግራ አታውቅም። ለሷ ካለን ክብርና ፍቅር የተነሳ እኛም የሷን የትዳር ህይወት ማንሳት አልወደድንም። ነገር ግን አንድ የሚያሳስበን ነገር አለ። ሳያት ደምሴ በአሁን ሰዓት የ39 ዓመት እንስት ናት። ነገር ግን ራሷን ለልጅ በረከት አላበቃችም። ተወዳጇ ሳያት በአንቺ ሐሳብና ፍላጎት አንገባም። ነገር ግን ልክ እንዳንቺ ጠንካራና ትጉህ የሆኑ የአንቺ ፍሬዎችን ማየት እንፈልጋለን። ስለሆነም ትንንሽ ሳያቶችን ታሳየን ዘንድ በተስፋ እንጠብቃለን። በቀጣይ ቪዲዮ የተወዳጁን ኮሜዲያን በረከት በቀለ ወይንም ፍልፍሉ የህይወት ታሪክ በአዝናኝ አቀራረብ ይዘንላችሁ እንቀርባለን። ቪዲዮው እንደተለቀቀ እንዲደርሳችሁ የፈገግታ ታሪክ ዩቲዩብ ቻናልን ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ